ልባም ሴት ማነገተ ካለ በኋላ ባህሪዋን ሲናገር አንደኛ የባሏ ልብ ይታመንባታል ይላል። አስተውይ እንግዲህ የቤቱ ራስ ባል ነው አይደል? ግን ያቺ ሴት የባሏ ልብ፣ የባሏ ማንነት፣ የባሏ ነገር ሁሉ ሚስቱ መታመኛው ናት ይላል። ስለዚህ የባሏ ልብ ይታመንባታል። ምን ማለት መስሻል ነው? የባልሽ ልብ ታመነብሽ፣ የፍቅረኛሽ ልብ ታመነብሽ ማለት ነው። ታመነብኝ ማለት ነው። አንቺ ይገዛል አይደለ? አንቺ ይሰማሻል ማለት ነው። እኔ የምለውን ነገር ያምንበት ይቀበለኛል። አይሹ ይቀበልሻል፣ ይሰማሻል ማለት ነው። ይታመንብሻል ማለት ነው። ኦኬ። ከዛ ደግሞ ይላል የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿ ደስ ብላ ትሰራለች፣ እርሷ እንደ ነጋዴ መርከብ ናት ይላል። ይቺ ልባም ሴት እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች ይላል። የነጋዴ መርከብ አይተሽ ከሆነ በቃ ሩቅ ቦታ ሄዱ አይደለ? ምግባቸውን ለመሰብሰብ አይደል? አንድ ቦታ አይቀመጡ። የት እንደሚሄዱ ያውቁታል። ጠበኞች ናቸው። የት ጋ ሄዱ ምግባቸውን እንደሚሰበስቡ ንግዳቸው እንደሚያደርጉ ያውቁታል አይደል? ይቺ ልባም ሴት ሩቅ አገር ሄዳ ምን የምታደርግ ናት? እንደ ነጋዴ መርከብ ናት። ኦኬ። ቀጠለና ደግሞ ይላል ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባቸውም ለገረዶቻቸውም ተግባራቸውን ትሰጣለች፣ እርሻንም ትመለከታለች፣ ትገዛለች፣ ከእጇ ፍሬም ትተክላለች፣ ወገቧን በኃይል ትታጠቃለች፣ ክንዷንም ታበረታለች፣ ንግዷ መልካም ነው ትመለከታለች፣ መብራቷ በሌሊት አይጠፋም። አሁን የምፈልጎችን ነው ሚላ መሰለሽ፣ መብራቷ በሌሊት አይጠፋም። ፍችልኝ። መብራቷ በሌሊት አይጠፋም ያ ማለት እንትናን ነዳጇን ቀድማ ስለምታዘጋጅ ብለህ ስለሆነች እንትን አትልም ማለት ነው። ላይክ መነዳጇ በሌሊት አይጠፋም እንደዛ መሰለኝ። መብራቷ በሌሊት አይጠፋም ሲባል አሁን ትርጓሜ እንዳልሳሳት ብዬ ነው እንጂ እኮ አይምሮ ላይ መጣ እንትን አለ ግን ማለት ነው። መብራቷ ጨለማ ነገር እንኳን ቢመጣ አይሹ ፈተና መጣ እንኳን በቃ የምትጸና የምታበራ ናት። አይሹ ስለዚህ አሁን ቅድም እንዳልሹ ነው። ጨለማ እንኳን ቢመጣ በጓደኛ ሊሆን ይችላል፣ በትዳር ሊሆን ይችላል፣ በጮኛ ጊዜ ይሆናል። ይህቺ ልባም ሴት ስለሆነች ምን አትልም፣ መብራቷ ሁሌ ታበራለች። መብራቷ ማብራት አንደኛ ራሷን ልቧን እንድጠብቅ ያደርጋል። ምክንያቱም ልባም ሴት ናታ። ሁለተኛ ደግሞ ያ በጨለማ ውስጥ የነበረው ሰው ብርሃን ታበራለታለች ማለት ነው። ተስፋ ሰጠዋለች ማለት ነው። ከዛ ደግሞ ይላል ለቤተሰቦች ችን ደግሞ ፍችልኝና ጨርሳለሁ። ለቤተሰቦቿ ከበረዶ ብርድ የተነሳ አትፈራም ይላል። ከበረዶ ብርድ የተነሳ አትፈራም ምን ማለት ነው? ቀድማ የሚለበሰውን ስላዘጋጀች ላይክ ድህነትን ቢመጣ ጠንካራ ሰራተኛ ናት። ብርዱ በመጣ ጊዜ የሚለበሰውን ነገር ቀድማ በእጆቿ አዘጋጅታለች። ብልህ ነች፣ ጎበዝ ነች። ችግርን ቢመጣ አይ ቲንክ በመካከላቸው የሆነ ነገርን ቢፈጠር እሷ ቀድማ ነገሮችን ላይክ እንትን ስለምትል በብዙ መንገድ ልትረዳቸው ስለምትችል ልባም ስለሆነች በረዶ ምን ያደርጋል? ይበርዳል፣ ይወጋል አይደለ? ብርድ እሺ፣ ሙቀትን ያጠፋል አይደል? ሙቀት ደስ ይላል፣ ለሰውነት ይመቻል አይደል? የሆነ ጊዜ ላይ በረዶ ይሆናል። በረዶ ሲሆን ሰውነትሽ ከነበረው ኮንፈርት ዞን ሊወጣ ነው፣ ከምቾቱ ይወጣል አይደል? የዛ ሰዓት ይቺ ሴት ግን ምንድናት? ከበረዶ ብርድ የተነሳ አትሷ አትፈራም። ልባም ናትና ሊመጣ ያለውን ነገር ታስተውለዋለች፣ ፈተናውን መከራውን ታስተውለዋለች። ከዛ ደግሞ ሚላን የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። በቃ እጥፍ ድርብ የለበሱ ናቸው። አሁን አንቺ እጮኛ ስትሆኚ ለዛ ጓደኛሽ እጥፍ ድርብ ክብሩ ውበቱ ነሽ። እሱ ቢደክም አንቺ ታነሸዋለሽ። እሱ በረዶ ቢሆን አንቺ ሞቃት ሆነሽ ትጠብቂያለሽ። እሱ ጨለማ ቢሆን ብርሃን ታበሪያለሽ። አንቺ የአንቺ ብርሃን የእሱን ጨለማ ሊያጠፋው ይገባል።
የእሱ ጨለማ ጠፋ ማለት ከሱስ ወጣ ማለት ነው አይደል? ከሱስ ወጣ፣ ከተለያዩ ጨለማ ከምታያቸው ነገሮች ወጣ ማለት ነው። ስለዚህ ልባም ሴት መሆን በጣም መፍትሄ ነው። ልባም ሴት ግን ደግሞ ምንድናት ይላል መሰለሽ? ያው የእግዚአብሔርን ፍቃድ የምትጠብቅ ናት። ዞሮ ዞሮ ድርሻዋን ትወጣለች፣ ግዴታዋን ትወጣለች፣ የሚጠበቅባትን ነገር ታደርጋለች። መጨረሻ ላይ ግን የማንን ፍቃድ የምትጠብቅ ናት? የእግዚአብሔርን ፍቃድ የምትጠብቅ ናት። ስለዚህ እንደዚህ አይነት ሰዎች ካጋጠሙሽ፣ አጋጥሞሽ ከሆነም አላቅም፣ ካጋጠሙሽ ግን ልባም ሴት ሆነሽ አንቺም አትጎጅም፣ ፍቃድ እግዚአብሔር ባይሆን አትጎጅም፣ ልባም ሴት ነሽ። ደግሞ እግዚአብሔር ደግሞ በአንቺ መልኩ አድርጎ አስተካክሎ ከሆነ ደግሞ ትርፍሽ ነው፣ ስጦታሽ ነው፣ ባልሽ ነው ማለት ነው፣ አካልሽ ነው። ግን አሁን ለምሳሌ እንዴት ነው የምናውቀው? አይ ቲንክ አሁን የኔ ጥያቄ ብቻ አይደለም፣ የብዙ ሰው ጥያቄ ነው የሚሆነው። በጣም ጥሩ ጥሩ ደግሞ ሰዎች ወደኛ ይመጣሉ። እኛ ኦኬ በቃ ይሄ ጥሩ ሰው ነው ምናምን የምንለው አይነት ሰው ወደኛ ይመጣልና የእግዚአብሔር ፈቃድ መሆኑን እና ለመሆኑን እንዴት በምንድን ነው የምናውቀው? እንዴት ነው የምናውቀው? የመጀመሪያው እግዚአብሔርን በመጠየቅ ነው። ምክንያቱም ፈቃድ እግዚአብሔር ያለ ሰው የእግዚአብሔርን ፍቃድ መጠየቅ አለበት አይደል? ስለዚህ አንድ ሰው እኔ ቢጠይቀኝ የመጀመሪያው እግዚአብሔርን ጠይቅ ነው የምለው የመጀመሪያው። ምክንያቱም እንዴ አንዳንድ ሰው ሳይጸልይ እግዚአብሔርን ሳይጠይቅ የእግዚአብሔር ፍቃድ በምን አውቃሉ ይልሻል አይደል? ሰው የመጀመሪያው ነገር የእግዚአብሔር ፍቃድ መሆኑ የሚታወቀው አንቺ ማስፈቀድ አለብሽ፣ መንበርከክ አለብሽ፣ መጸለይ አለብሽ፣ መጠየቅ አለብሽ አይደል? እግዚአብሔር ፊት መቆም አለብሽ፣ መታየት አለብሽ። ሳትጸልይ ባልጸለይሽበት፣ እግዚአብሔርን ባልጠየቅሽበት፣ ፍቃድ ይሁን ባላልሽበት የእግዚአብሔር ፍቃድ ግን ነው እንዲህ አይደለም ማለት አትችይም አይደል? ስለዚህ የመጀመሪያው እሱ ነው። ኦኬ ለምንድን ነው ከአንቺ የሚጀመረው? አንቺ ድርሻ አለሽ። ባልየውም ምንድነው የሚለው መጽሐፍ ቅዱሱ? ሴት በገዛ ሰውነቷ ላይ ስልጣን የላትም። ፈቃዷ ለማን ነው ይላል? ለባሏ ነው እንጂ። ባልም በገዛ ሰውነቱ ላይ ስልጣን የለውም። ፈቃዱ ለማን ነው ይላል? ለሚስቱ አይደለም የሚለው? በጣም ጥሩ። ስለዚህ ፈቃድ ለባል ከሆነ ፈቃድ ለሚስት ከሆነ እነዚህ ሰዎች ይሄንን የሚረዱ ከሆነ ከእያንዳንዳቸው የሚጠበቃ ማለት ነው ያላቸው ፈቃድ ለአንዳቸው ፈቃድ መስጠት አይደል? ይሄን ለማድረግ መጀመሪያውኑ ፈቃድ እግዚአብሔር መጠየቅ ያስፈልጋል ማለት ነው። እኔነቴን የምሰጠው ሰው ነው ወይ? ያ ሰው እግዚአብሔር ወይ ወደ ህይወቴ ሰው መጥቷል፣ ወደ ህይወቴ የገሌ መጥቷል፣ ፈቃድህ ነው ወይ? የመጀመሪያው ይሄ ነው። ፈቃድህ ነው ወይ ብለሽ የምትጠይቂው ምን ከመጀመርሽ በፊት ነው? ግን ከመታወቅሽ በፊት አይደለም። ምክንያቱም በአጋጣሚ የሚታወቅ ይሆናል አይደል? ፈቃድ ነው ብለሽ የምትጠይቂው መቼ ነው? ነዋ እኔ እናንተ እውነትና ወንድም ነው አይደል? በቃ እስቲ እግዚአብሔር ሆይ የትና ወንድም ምንድነው ፈቃድ ነው እንዴ ብለን ነው ጀምረው አይደለም። እህትና ወንድም በአጋጣሚ ታወቅን በቃ። ግን ልክ ይሄ የእጮኝነት የትዳር ህይወት ሲታሰብ ግን የዛን ሰዓት ፈቃድ እግዚአብሔር መጠየቅ ያስፈልጋል። ምክንያቱም ለመመሰል አንዳንድ ሰዎች ፈቃድ እግዚአብሔርን የሚጠይቁበት ሰዓት ምንም ሴንስ የማይሰጥ ሰዓት ይሆናል። ከተኙ በኋላ ፏ ካሉ በኋላ ከዛ እግዚአብሔር ፈቅዷል እንዲ አልፈቀደም የሚል ሰው አለ። ሰው የእግዚአብሔር ፍቃድ ራሱ የምንጠይቅበት ታይሚንጉ ራሱ መታወቅ አለበት። ፈቃድ እግዚአብሔር ለማወቅ በጣም ይረዳል። ሰው የመጀመሪያው እሱ ነው። ሁለተኛው እኔስ ኦኬ አወቅኩኝ፣ የዛን ሰው በምንድነው የማውቀው አይደል? የብዙ ሰው ጥያቄ። ኦኬ አንድ ሰው ከምን ነው የሚታወቀው? ከፍሬው ለአንቺ ያለው ዓላማ ጥሩ ይሁን መጥፎ፣ አንቺን ወደ ህይወት ሰድሽ ወደ ሞት የሚታወቀው በምንድን ነው? ከፍሬው። ፍሬው ደግሞ የሚጀመረው በእጮኝነት ዘመን ነው የሚጀመረው። የእጮኝነት ፍሬ አለ፣ ከዛ ደግሞ የትዳር ፍሬ አለ። ታውቂያለሽ? ምክንያቱም የእጮኝነት ፍሬ አብዝተው ያቺ ፍሬ ናት አድጋ አብባ ትዳር የምትሰራው አይደለ? አዲስ አይደለም የምትጀምሪው እኮ ትዳር እኮ ኦልሬዲ ያ ፍሬ አፍርቶ ወደ ትዳር የሚደርሰው አይደል? እሺ ስለዚህ ምንድን ነው የምትደረገው ማለት ነው? ያ ሰው ምንድን ነው ላንቺ ያለው ዓላማ? ያ ሰው ላንቺ ያለው እቅድ ምንድን ነው? አንቺን ሲያገኝ ምንድን ነው ዓላማው? ምንድን ነው ወሬው? ምንድን ነው ሀሳቡ? ኦኬ ምንድን ነው እያሰበ ያለው? ለምሳሌ አንዳንድ ሰዎች ሲገናኙ
አልጋ የሚያስባለ መቼ ነው የምንተኛው? አንቺ እኮ ከለከልሽኝ እኮ መቼ ነው የምንሞካከረው? መቼ ነው የምንጠና ነው የሚልሽ አለ። አረ ይሄ ፍሬ ትክክል ፍሬ ይመስልሻል? አይደለም። ቅድም ምን አልሽኝ? ሴት ልጅ የሚረዳ ሰው ትፈልጋለች አይደለሽ? መረዳት የምትባለው እኮ ፍሬ ናት። አረ መረዳት ማለት ነው አላማሽን መገንዘብ፣ ምንድነው ወደፊት የምትፈልገው ችግር ብሎ መረዳት። አረ ስለዚህ የመጀመሪያው ያ ሰው የሚሰጥሽ ፍሬ፣ ያ ወንድ የሚያሳይሽ አንቺ ላይ ያለው ፍሬ፣ አንቺ ላይ ሊዘራ የፈለገው ዘር ምንድን ነው? ነገ ያ ዘር ሲበቅል ምንድን ነው የሚሆነው? ኦኬ ሲጀምር ግን ራሱ እስቲ ማነሽ ማነትሽን ንገሪኝ፣ ልወቅሽ፣ ልረዳሽ። ምንድነው ደስ የሚልሽ ነገር? ምንድነው የማትወጁ ነገር? ምንድነው እስቲ ወደፊት ከአንድ ወንድ ትዳር ብለሽ ከምታስቢው የምትጠብቂው ነገር ምንድነው? ያ ብቻ ብዙ ነገሮች አሉ። ኦኬ በዚህ የተነሳ እንደዚህ ያለ ፍሬውን እያየሹ የመጀመሪያው ፈቃደ እግዚአብሔርን በዛ ማየት ይቻላል ብዬ አምናለሁ እኔ። ምክንያቱም ባለ አእምሮዎች አይደለን እኛ፣ ባለ አእምሮ ነን። አንቺ ግን በዚህ ውስጥ በንግግር መሸወድ አለብሽ የለብሽ? ምክንያቱም ፍሬ ምን ስለሆነ የሚታይ ስለሆነ። ስለዚህ ነው ከፍሬ የጀመርኩልሽ፣ ከወሬ አልጀመርኩልሽም። እኔ ከፍሬ ያልኩሽ ለዛ ነው። ፍሬና ወሬ ይለያያል። ተጋሻል በቃ እኔ ከፍሬ ጀምኩልሽ። እኔ ስለ ወሬ አይደለም። አሁን እኔ መጥቼ ለምሳሌ እኔ እንኳን ጥሩ ምሳሌ አልሆንም። የሆነ ወንድ መጥቶ በቃ ይሆን ነገር እንዲሁ በቃ እንዲያደርግልሻለሁ በዚህ ወጥቶ በዚህ ገብቶ ቅድም እንዳልሽ ማለት ነው ይሄን አደርጋለሁ ብታገቢኝ ቢልሽ ይሄን እኮ ፍሬ ማየት አለብሽ። ለምሳሌ እኔ ብታገቢኝ ጥሩ ቤት በቃ እንሰራለን ካለሽ ከአሁኑ ነው የሚጀመረው። ምን ይጀመራል? ብር ማጠራቀም ይጀመራል አይደል? ስራ እንትን ከሰነፍ ምንድን ነው የተሻለ ስራ ለመስራት ትምህርት ይገባል አይደል? የተሻለ ስራ ለመስራት የተለየ ነገር አይዲያ ይጀመራል፣ ፕላኖች ይወጣሉ። ይህን ሁሉ ሰው አብሮ ሳያደርግን በቃ ቤት እኮ እሰራልሻለሁ፣ በቃ ቤት እንሰራለን፣ ገንዘብ ስትሻሉ ካለሽ ፍሬው ካልታየ ምን ዋጋ አለው? ለምሳሌ እኔ እኮ በጣም እኮ መንፈሳዊ ሰው ነኝ፣ እኔ እኮ በጣም የጸሎት ሰው ነኝ ይልሻል። መንፈሳዊ ነገር እንደምትወጂ ስለሚያውቅ ስታገኙ ግን የጸሎት ጊዜ ከሌለው 24 ሰዓት ሙሉ ቲክታክ ላይ ቁጭ ብሎ እያዛጋ ካየሹ ስታገኙ ሲበላ ራሱ ጸሎት የማያደርግ ከሆነ ገና ልክ ስታገኙ ያ በቃ ዝም ብሎ አማቱ በስመ ሥላሴ ብሎ እቺ አንድ ቀን አይደለም ባገኘሹ መደዳውን ቁጥር ሁሉ ህይወቱን ካላየሽበት ፍሬውን ካላየሽበት ሬድ ፍላግ ነው ማለት ነው። ቅድም እንዳልሽው አይደለ? ስለዚህ አንደኛው የሚታወቀው ፈቃደ እግዚአብሔር በሚገለጣበት በፍሬ ይገለጣል። ያ ፍሬ ለአንቺ በማሳየት እግዚአብሔር ያንን ፍሬ እንድታይ በማድረግ ያንን ፍሬ ካገኘሽ መልካም ነው፣ ጥሩ ነው። ፈቃደ እግዚአብሔር እንደሆነ እያየሽበት ነው። ያንን ፍሬ ግን በወሬ ዝም ብሎ ማሰብ ከሆነ ግን ፈቃደ እግዚአብሔር ምን የማድረግ ከዛ ሰው ጋር እንዳትቀጥይ ለአንቺ ምን እያደረገሽ ነው? ምክንያቱም እግዚአብሔር መከልከሉ ራሱ ፈቃዱ አይደለ አይደል? ታውቂያለሽ፣ ዝምታው መከልከሉ ራሱ ፈቃዱ ነው። ለእኛ ለክርስቲያኖች እግዚአብሔር መስጠቱ ብቻ አይደለም ፈቃዱ፣ መከልከሉ ፈቃዱ ስለሆነ የሚከለክለን ግን እጅሽን ይዞ ጥምዝዝ አድርጎ በር ቆልፎብሽው ኖ የምትይበትን ምን ይሰጥሻል? አእምሮ፣ ጥበብ፣ ማስተዋል ይሰጥሻል ማለት ነው። ያ ራሱ ፈቃዱ ነው። ሌላው ፈቃደ እግዚአብሔር መሆኑን የምታውቂው በተለይ መንፈሳዊ ጋብቻን ዓላማ ያደረገ ከሆነ ይሄ የጋብቻ ትምህርቱን ይፈልገዋል፣ የጮኝነት ትምህርቱን ይፈልገዋል፣ የንስሐ አባት ጋር ያለው ሪሌሽንሽፑን ይፈልገዋል። አየሽ፣ የንስሐ አባት እንደያዝና በምክረ ካህን የጋብቻ ትምህርት እየተማርን ህይወታችንን በንስሐ በካህን ምክር እያደረግን እንቆይ ስትዩ ምን ይሰራል እሱ? በኋላ ከተገባ በኋላ ይደሳ ካለሽ ሬድ ፍላግ ነው ቱ ቢ ኦነስት። ምክንያቱም ከአሁኑ አልጀመረውማ ፍሬውን አይደል? አንቺ ብቻ የምትፈልጊው ነገር ነው ለጆሮሽ የሚነግርሽ እንጂ እናድርግ በፍሬ ይገለጥ ስትዩ ወደኋላ ካለ ፈቃደ እግዚአብሔር ለአንቺ እየተገለጠልሽ ነው ማለት ነው። እኔ
ሚስቴን የንስሐ አባት ሁለታችንም ለብቻ ለብቻ ነበረን። አንድ አባት ያዘን እጮኛነት ስንጀምር። እሺ ምክንያቱም ምን እንድንማር እንድንመከር፣ እኛ አባት ነገ ህይወታችንን ትዳራችንን ሁሉ የሚመክሩን አባት ናቸው። አይሽ አብሬያት ያን ነገር ለማድረግ ፈቃደኛ ነበርኩ። ያ ፍቃድ እግዚአብሔር አስገድዶኝ ነው አይደለም። አይሽ በእኔም በእሷም ልብ ውስጥ ያን ነገር እንድናደርግ ፍቅርና ፈቃድ አስቀምጦልን ነበር ማለት ነው። ለምሳሌ ዛሬ የንስሐ አባታችን ጋር እንሂድ ስትለኝ እባክሽ ይቅር ነይ ይልቅ ፏንበል ካልኳት እየተገናኘን አይደለንም ማለት ነው። ይልቁንም እንዴ እሺ ደስ ይለኛል፣ ምክንያቱም ጥቅሙ ለእኛ ነው ብዬ ስለማስብ አይሹ ነዋ፣ ጥቅሙ ለእኛ ነው፣ ጥቅሙ ለወደፊት ለቤታችን ነው ብዬ ስለማስብ አብሬሽ ያን ነገር አደርጋለሁ። ሁሌም የማር ፈቃደ እግዚአብሔር የምታውቂው ነገር ያ ሰው ለእኛ ጥቅም እያለ ነው ፍሬ የሚያፈራው። ገባሽ? የሆነ ነገር ሲያደርግ ለእኛ አንቺንም እየጨመረው ነው የሚያስበው። እኔ በዛ ነው ፈቃደ እግዚአብሔር የምለየው። ባይዘወይ እኔ ሚስቴ እኔንም ጨምራ በዕቅዷ ውስጥ ካላሰበችኝ፣ በምታደርገው ነገር ውስጥ እኔንም ጨምራ በእያንዳንዱ ኢንቮልቭመንት ውስጥ እየጨመረች ስለመጣች ፋይናሊ ለትዳር በቃ ነው። ፈቃደ እግዚአብሔር ነው ያልነው ለዛ ነው። ፈቃደ እግዚአብሔር ያልሆነውን የምታውቂበት አንደኛው አንዳንድ ሰዎች በተለይ ወደ ትዳር የሚወስደውን ጉዞ፣ እጮኝነቱን ወደ ትዳር የሚያሳድገውን ጉዞ አብሮ መሄድ አይፈልጉም። የሆነ ቦታ ላይ ላጥ ይላሉ ወይ ሽል ይላሉ ወይ ያን ነገር ላለማድረግ ምክንያት ይደረድሩብሻል። ገባሽ? ብዙ እንደዚህ አጋጥሞኛል። እኔ ሰዎች ሳማክር መጀመሪያ ላይ ችግር የለውም እወድሻለሁ፣ ለአንቺማ እሞታለሁ ምናምን፣ ከዛ ልክ እጁ ላይ ስትገባስ የሆነ ነገር ቆይ አንዴ እንደዚህ ቆይ አይመቸኝም እንደዚህ ቆይ አይሽ ሽል ማለት ለሱ የሚመቸው ነገር ሲሆን ያችን ነገር መያዝ፣ ለሁለታችሁ የሚሆነው ነገር ግን ሲመጣ ግን መሸርተት ማለት ይመጣል ማለት ነው። ስለዚህ ፍቃደ እግዚአብሔር በእነዚህም ይገለጣል። በተለይ ከንስሐ አባት ጋር የተያዘው ነገር ደግሞ ሞር ክሊር እያደረግልሽ ይመጣል። ግን አሁን ሰው ንስሐ አባት ጋር መሄድ ያለበት ላይክ ሪሌሽንሽፕ ሲጀመር ነው ወይስ ገና ሲታሰብ? በየግልሽማ የራስሽ የንስሐ አባት አለሽ። የራስህ የንስሐ አባት ግን አሁን ይኸውልሽ የምናወራው ሪሌሽንሽፕ ሊጀምሩ እጮኝነት ሊጀምሩ ስለወሰኑ ሰዎች ነው የምናወራው መሰለኝ። እሺ ግን አሁን ለምሳሌ ከጀመሩ በኋላ የግድ አንድ መሆን አለበት ነው ንስሐ አባት? ኖ የግድ አይደለም። እኔ ግዴታ ነው እያልኩ አይደለም፣ ግን አንድ ቢሆን ጥሩ ነው። ለምን መሰለሽ? ምክሩ እና ቁጥጥሩ ውይይቱ በአንድ አባት ይሆናል። ለምሳሌ ለሰይ እኔ የሆነ ነገር አረኩኝ ልበልሽ፣ ኦኬ፣ አንቺን ደስ የማያሰኝሽ ነገር አረኩኝ። ለራስሽ የንስሐ አባት ሽ የምትነግሪያቸው ለእኔ ንስሐ አባት ብትነግሪያቸው ምን ያደርጋሉ? እኔን ጠርተው በዘዴ በጥበብ ያችን ነገር ይመክሩኛል፣ ይቆጡኛል። አይሽ አንተም ተው አንቺም ተው ይባላል ማለት ነው። አይሽ በሊያሬድ ሚስት እጮኛክ ደስተኛ አይደለችም እንዲህ በማድረግ ለምን ይሄን አደረክ ብሎ ይቆጡናል፣ እኔንም አንቺንም። የተለያየ ንስሐ አባት ግን ካለን ሄደሽ ምን ልትያቸው ነው? አንድ ያሬድ የሚባል ጓደኛ ይዣለሁ እና አባቴ አያውቁትም፣ እርግጠኛ ነኝ። ያው በመልክም አያውቁትም፣ መጥተውም አናግሮት አያውቅም። ግን እንደዚህ ያደረገኝ እንዴት ላድርገው ልትይ ነው? አይሆንም። አይሹ አንድ የንስሐ አባት ካለ ግን አንደኛ ለእኛ ንስሐ አባትም ቀላል ነው ፊገር አውት ለማድረግ፣ ለመምከር፣ ለመገሰጽ፣ ለመቆጣት፣ ለመምከር ኢንከሬጅ ለማድረግም ቀላል ነው። ምክንያቱም ሁለታችንም ያውቋቸዋል። እኛ አባት ነገ አድገው ምን ይሆናሉ ማለት ነው? ትዳር ስትይዢ የሁለታችሁ የቤተሰቡ የንስሐ አባት ይሆናሉ ማለት ነው። ይህን እንደርሰን ያለው ግን ቅድም ያልከው ላይ በደንብ አብራራልኝ። አሜን። የመንፈሳዊነት ህይወት ሌብሉ ያልነው ላይ ማለት ነው። ምክንያቱም አሁን ላይክ እኔ ፐርሰናል ያው ምን አይነት አመለካከት አለኝ? አሁን እግዚአብሔርን የሚፈራ ሰው በቃ እግዚአብሔር ነው የሚያውቀው ማለት
በጣም ሰው በጣም ማስመሰል ይችላል። የሆነ በጣም ሰዓት ላይ ሊታይ ይችላል፣ ግን ላይክ በተለይ ይሄ ሪሌሽንሽፕ ላይ ምናምን ወንዶች በደንብ ማስመሰል ይችላሉ። ኢቨን በጣም ብዙ ዓመታትን በደንብ ማስመሰል ይችላሉ እስኪያገኛት የራሱ እስኪያደርጋት። በተለይ ደግሞ ላይክ እሷ በጣም ፒዩሪቲ የምታስቀድም አይነት ሴት ከሆነች ደግሞ በጣም ማስመሰል ይችላሉ ወንዶች። በጣም እንዴት ነው ፕሪቴንድ ያደርጋሉ፣ ወይ መንፈሳዊም ሆነው ብቻ በእሷ ሙድ ለመሄድ ማለት ነው። እና በጣም መንፈሳዊ የሚመስለን ግን ይሄ አሁን በተለይ እኔ አሁን ፐርሰናሊ ነጠላ ለብሶ ምናምን ፖስተር ከሚያደርግ ወንድ ላይክ የራሱን በቃ ምንም እንትን ሳይል ዝም ብሎ የሚኖር ወንድ እንትን ፕሪፈር አደርጋለሁ። እነዚህኞቹ በጣም ያስፈሩኛል እውነት ለመናገር አይዶን ነው ብቻ በተለይ እንደዚህ በተለይ ደግሞ ሶሻል ሚዲያ ላይ ምናምን ማያቸው ነገሮች ስላሉ ምናምን ሊሆን ይችላል። ግን እንደዚህ በጣም አሁን ቴሌግራም ወይ ፕሮፋይል ፒክቸሩ ወይ ኢንስታግራም ላይ የሚያደርጋቸው ነገሮች በጣም መንፈሳዊ ነገሮችን ፖስት የሚያደርጉ ሰዎች በጣም ያስፈሩኛል። ላይክ አሁን መንገድም ለመስጠት አይዶን ነው ወይ እኔ ዝግ ስለሆንኩ ይሆን አላውቅም። ግን አይቼ እንደዛ ከሆነ እነዚህ እንኳን አይሆን በጣም ማኒፕሌተር ናቸው። የሆነ ጥፋት ሲሆን ከእግዚአብሔር ጋር ሊያገናኙት ይሞክራሉ ምናምን። እንደዚህ አይነት ሰዎች በተለይ ቤተክርስቲያን ላይ እንትን ያሉ ሰዎች ምናምን በቃ በጣም ማኒፕሌተሮች ናቸው። የሆነ ነገር ሙቭ ያደርጉታል ወደ አሁን ማለት ምድራዊ ነገር ላይ ስንኖር ራሳችን ኃላፊነት የምንወስዳቸው ነገሮች አሉ። የሆነ ሰው ጥፋት ሲያጠፋ ምን ሲልም እግዚአብሔር ከሰማይ መጥቶ ወይ ሰይጣን እንትን ብሎ ምናምን ላይሆን ይችላል። እንደዛ የለም እያልኩኝ አይደለም። ግን ሰው ራሱ ኃላፊነት መውሰድ የራሱ ፈቃድ የተሰጠው ሰው ነው። ራሳችን የሆነ ነገር ስናደርግ ፈቃድ አለን እና በጣም ማኒፕሌት ያደርጋሉ ብዙ ጊዜ እንደዚህ ቤተክርስቲያን ላይ ያሉ ወንዶች በተለይ ማለት እኔ ጥቂት ቢሆንም ያየኋቸው ይሄ በጓደኝነትም ወይ ጀስት ላይክ ይሄ እንዴት ነው ፍሬንድሽፕ ላይ ያየኋቸውም ወይ አንዳንዱ ደግሞ ከፍሬንድሽፕም ከፍ ብሎ ሲቹዌሽንሽፕ የሚባል ነገር አላ ላይክ ምንም ነገር ሳይጀመር እስኪ ሊያው ኦኬ ምናልባት ብለን ምናምን መንገድ የምንሰጣቸው ሰዎች አብዛኞቹ እንደዛ ናቸው። እና ቅድሞም መንፈሳዊ ህይወቱ ምናምን ያልከው ለዛ ነው። አሁን ይከብደኛል። እኔ ብዙ ሴቶች አሁን ኮመንት ላይም እያየው ነበር በጣም ብዙ ሴቶች እንደኔ ያስባሉ። እና ሀው እንዴት ነው አሁን ሰው ይሄ መጀመሪያ ስንተያይ ነው ላይክ ሪሌሽንሽፕ ከገባን በኋላ ምናምን ሳይሆን መጀመሪያ ስንተዋወቅ መጀመሪያ ስንተያይ አሁን ቤተክርስቲያን መሄዱ አለመሄዱ ማተር ላያደርግ ይችላል። እኔ ማለት ባይሄድም ችግር የለውም ክርስቲያን ከሆነ ምናልባት ማለት ይሄ አመለካከቱ ነው ማተር የሚያደርገው ብዬ አምናለሁ። አሁን ቅዳሴ ምናምን ኤቭሪዴይ የማይሄድ ሰው ሆኖ ግን እግዚአብሔርን በጣም የሚፈሩ ሰዎች አሉ። ወይ ደግሞ ለቅዳሴ ያለው አመለካከት ወይ በጣም መሄድ የሚፈልግ አይነት ሰው ግን አንዳንዴ ይሄ በዓለም ነገር ውስጥ የተጠመደ ምናምን ሆኖ ግን ያኛውን ህይወት ይወደዋል፣ ግን በዚህኛው ነገር ነው ያለው ነው እና ገና ለመተያየት ይሄ ማተር ያደርጋል። አሁን ለመተያየት ገና መንፈሳዊ ይሄኛው መንፈሳዊ ሰው ነው ምናምን የሚለው ነገር ማተር ያደርጋል። እሱን ማየት አለብኝ። ረዥም አደረኩት ለማውራት ችግር የለውም። እሺ እኔ እንደዚህ አይነት ነገር ቢያጋጥም እንዴት አይ ቲንክ ዝም ብሎ የቅንጥ ምንድን ነው እንደ ህንድ ፊልም የሌለ የፍቅር ህይወት ከሚያሳዩ ከምናወራ የእውነታውን አይደለም የምናወራው። እውነታ ህይወት ይለውጣል። በጣም ጥሩ። የብዙዎች ሰዎች ችግር ልንገርሽ ምን እንደሆነ። እኔ አሁን ያን ስቴጅ አልፌ ስለመጣው ነው የምነግርሽ። የብዙዎች ሰዎች ችግር ምንድን ነው? እህትና ወንድምነት ላይ አይሰሩም። እህትና ወንድምነት ሪሌሽንፑን ታርጋ ሰተሹ እጮኝነት የሚል ታርጋ ከመስጠትሽ በፊት እጮኝነት የሚባል መታወቂያ ከመውጣታችሁ በፊት እጮኝነት የሚባል የቤት ቁጥር ከመስጠታችሁ በፊት መጀመሪያ በእህትነትና በወንድምነት ቢኖር ጥሩ ነው ባይነኝ። በእህትነትና በወንድምነት ቢታይ በቃ ያ ሰው ጓደኛ ሆኖ ኖርማል እህት ኖርማል ወንድም ሆነ። ምክንያቱም ብዙ ጊዜ ለእጮኝነት ሰው ስንፈልግ የምናሳየው ባህሪ አለ እንዳልሽው ቅድም። እህትና ወንድም እየሆንን ግን እውነተኛውን ነገር ነው የምናሳይሽ። ምክንያቱም ምንም ኤክስፔክቴሽን የለንማ አይደል? ምክንያቱም እህትና ወንድምነት ነው። ብትመጪ ብትቀሪ ምንም ይጎዳኝ ነገር የለም አይደል? ሪሌሽንሽፕ ሲታሰብ ግን እጅ ማስገባት
ያን ሰው ወደ እጅ ማስገባት የራሴ ማድረግ ስለሆነ ሁሌም ባያዝድ የሆነ ነገር ይመጣል። ያልሆንኩትን ሆንኩ ማለትም ልጀምር ይችላሉ። አይሹ ያልኖርኩትን ነገር ለመኖር በቃ የሆነች ነገር በቃ ቶሎ አንቺን ለመማረክ ብቻ አንቺ ትማረኪበታለሽ፣ ወደ እጄ ትገቢያለሽ የሚለውን ነገር ይሞከራል። በሁለቱም ሳይድ ማለት ነው። ኦኬ መሞከራቸው አይከፋም ባይዘዌ፣ ምክንያቱም ከፍቅር ሊሆን ይችላል። ከተንኮል የሚደረገው ነው እኔ የምጠላው። ያቺ ሴት እጅ ገብታ ከዛ በኋላ በቃ ልክ የትዕማር ታሪክ ትዝ ይልሻል? የትዕማር ታሪክ እንዴት ጸባይኛ እንደነበረ ከሷ ከመተኛቱ ጋር በፊት እንዴት የወዳት ይንከባካት እንደነበረ ከዛ ግን ከአብሯት ከተኛ በኋላ ምንድን ነው ያለው? ከመጀመሪያ ከወደዳት ውዱ በላይ ጠላት ይላል። ለካ ያ ሁሉ እንክብካቤ፣ ያ ሁሉ ፊት፣ ያ ሁሉ በቃ ፈገግታና ያ ሁሉ ለካ ቃላት አብሯት ከተኛ ድረስ ነበረ። ይሽ እንደዚህ አይነት ሰዎች አሉ። እኔ መጀመሪያ እህቶችን አድቫይዝ የማደርገው በእህትነትና ማንም ሰው ሲመጣ ወደ ህይወታቸው ትንሽ ያረጋጉት። ኦኬ መልአክ መስሎም ይምጣ፣ የሆነ ሰባኪ ሆነ ይምጣ፣ ዘማሪ ሆነ ይምጣ፣ አረጋጊው። እኔ ለእህቴ መክሮ ነው መልሽ፣ በቃ ማረጋጋት። ገባሽ? ምክንያቱም ጉዳቱ ዋይ ስናየው የሴቶች ጉዳት ይበዛል አይደል? የእናንተ ጉዳት ይበዛል። አንደኛ በተፈጥሮም ልባችሁ ቶሎ ትሰበራለች። ቲማቲም ናት፣ ቶሎ ትጎዳለች፣ ስርጉድ ትላለች ቶሎ። ያ በራሱ በጣም ብዙ ተስፋ ያስቆርጣቸዋል። ሁለተኛ በተለይ ደግሞ ይሄ መተኛቱ ከመጣ ደግሞ የሰውነት መርከስ፣ በቃ አለመፈለግ ስሜት ውስጥ ትገቢያለሽ። አይሹ ከወንዱ ይልቅ ሴቷ ብዙ ነገር አለባት። በአንድ ህይወቷ ብዙ ነገር ይመሰቃቀላል። ስለዚህ ሴቷ ብታረጋጋው ባይነኝ፣ ብታረጋጋው፣ በደንብ ብታረጋጋው። በቃ ይሄ አለመቸኮል፣ ዲያቆን ነው ዘማሪ ነው ሰባኪ ነው ብሎ የሆነ ሰፋ ለማለት ረጋ ማለት የህይወት ጉዞ ስለሆነ ትዳር ስለሆነ ንጽህና ቅድስና ስለሆነ ነገ ልጆች አባት ስለሆነ፣ ስለዚህ ከአሁኑ ማረጋጋት። ስለዚህ ማድረግ ያለብሽን ብዬ የማስበው አንደኛው እንዲሁም እንዳትሸወዱ፣ የሚሸውደውን ሰው ራሱ ማስተካከል የሚቻለው እና ማንነቱ ማወቅ የሚቻለው እህትነትና ወንድምነት ለጊዜው በማድረግ ያን ሰው ማወቅ ትፈልጊዋለሽ አይደለ? ግን ያን ነገር ሳታሳይ ጥበበኛ መሆን፣ ዘዴኛ መሆን። ምክንያቱም ለምትፈልጊው ሰው ያ ሰው እውነተኛ ነው የሚለውን በተሰጠሽ አይምሮ እኮ ቼክ ማድረግ አለብሽ። እንደዛማ ከሆነ ከእንስሳት የተለየ አይምሮ ለምን ተሰጠን? እግዚአብሔር ለምን አዋቂ ያደረገን? በፊት ክፉና ደጉ አለ ወደፈለግከው ጅንስ ስደድ የሚለው እኮ እውቀት ነው አይደለ? የክፉ እውቀት ነው፣ የደግ እውቀት አይደል ነው። ስለዚህ የመጀመሪያው እህትና ወንድምነት ላይ ስለማይሰራ በቃ ቶሎ ሰፍ ተብሎ ስለሚገባ በኋላ ላይ አንቺ እንዳልሽ ይመጣል። ምን እሱ እኮ ዲያቆን ነው ግን ሸወደ፣ እሱ እኮ ሰባኪ ነው ግን ነጠላ ለባሽ ነው ግን እንዲሆነ የሚል ነገር ታያለሽ። ስለዚህ የመጀመሪያው ይሄ ቶሎ ስሜታዊ ሆኖ ቶሎ የሚጀመረው ነገር ፊሽካ ሳይነፋ ጥይት ሳይተኮስ የሚሮጠው ነገር ችግር እያመጣ ስለሆነ ነው። ስለዚህ አንደኛ ሌላው አንዳንድ ሰዎች በጣም ስለሚወዱሽ በጣም በቃ ትክክለኛ ሰዎች እኮ ናቸው ለአንቺ አንቺን እጅ ለማስገባት የሌለ ህይወት። ለምሳሌ መንፈሳዊ ሰው አልነበረም እንዳልሽው ክርስቲያን ነው፣ መንፈሳዊ መሆን ይፈልጋል። ለምሳሌ አንቺን ሲያይሽ መንፈሳዊ ነገር ትወጃለሽ። ስለዚህ ለአንቺ መንፈሳዊ ነገር መውደድ ይጀምራል። ገባሽ? አስተውይ። ለክፋት አይደለም እንደዛ የሆነው፣ ለተንኮል አይደለም። አንቺ ግን የምትወጂውን ነገር ወዶ አንቺን እጁ ለማስገባት ማለት ነው። እንደዚህ የሚያደርጉ በጣም የዋህ ቅን ልብ ያላቸው ሰዎች አሉ። በቃ ያን ማለት የዋህነታቸውን የምታዩ አንቺ የምትወጂውን ነገር ለመሆን እየሞከሩ ነው። ገባሽ? በቃ አንቺ በጣም ያሳዝኑ እንደዚህ አይነት ሰዎች በጣም የራሳቸውን ነገር ጥለው የራሳቸውን ነገር ትተው በቃ ኖሃ ዝማሬ ተወዳጅ። ስለዚህ ከዚህ በኋላ እኔ ዘፈን በደረሰበት አልደርስም። በቃ መዝሙር ነው የማዳምጠው በልባቸው አንቺን ይዘው ማለት ነው። ገባሽ? አንዳንዴ በእነዚህ ውስጥ የእግዚአብሔር ፍቃድ ሊገለጥ ይችላል። በአንቺ ምክንያት እነዚህ ሰዎች ወደዚህ ህይወት ሊመጡ ይችላሉ። አይሽ በአንቺ ምክንያት መንፈሳዊ ነገር ጣፍቷቸው በዛው ይቀራሉ። እንዲሁም
ሰው እንደዚህ የሚያጋጥሙሽም አሉ። የሆነ ልክ ከገባሽ በኋላ ስታያቸው ሸርተት ቢሉብሽ ወይ ደግሞ ትክክል ማንነታቸው ብቅ ቢል እውነት ለማታለል ፈልገው ምናምን ላይሆን ይችላል። ሁሉም ክፉ ናቸው፣ ሁሉም ተንኮል አስበው ነው ብዬ አላምንም። እኔ ተንኮል ያሰበው የትኛው መሰለሽ? ኧረ እኔ በተክል መጋባት የምፈልገው ብሎሽ በኋላ ላይ ግን ከገባሽ በኋላ ሁሌም በሆቴል በር የሚያሳልፍሽ፣ ሁሌም የሆነች ሆቴል በር ጋር የሚያቆምሽ ያዡ እንደዚህ ለተንኮል አንቺን ለማርከስ አንቺን ለማስወጣት የሚሄድ ሰው አለ። ለተንኮል ማንነቱን ቀያሮ ይመጣ። አንዳንድ ሰው ግን አንቺን ለማግኘት ከመጓጓት አንቺን እንትን ለማለት ከመጓጓት መንፈሳዊት ውስጥ ይገባል። በአንድም በሌላም ወደ መንፈሳዊት ውስጥ እንገባ አይደለ ኑሐሚን? በተለያየ መልኩ እንገባለን። ባይዘወይ በተለያየ መልኩ እንገባለን። መንፈስ ቅዱስ ያበረታው ይጸናል፣ በዛ ይቀጥላል ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ እንደዚህ አይነት ደግሞ ሰዎችም አሉ። እነዚህ ሁሉ ግን አሁን የምትለዩ በምንድን ነው ኑሐሚንዬ? ቅድም እንዳልኩሽ በፍሬና ከዛ ጊዜ በመስጠት ያችን ታይም ኢንተርቫል ያችን የወንድምነትና የትነት ጊዜ በመስጠት ገባሽ? መጥቶ የሆነ በጣም ታዋቂ ሰው መጥቶ ሲጠይቅሽ እሺ አለ ማለት እኔ እንደዛ ነው መክሽ። ቆይ እስቲ እንቆይ። እኔ ወንድሜ የሆነ አላየሁም እኮ ብዙዎች ወንድምና እህትነታቸውን ሳይታዩ ነው የተጋቡት። ስለዚህ እኔ በጣም በወንድምነትና በእህትነት ላይ መስራት በጣም አምናለሁ። ትክክለኛውን ማንነት ታይበታለሽ። ኢቭን ወደ ትዳር እንኳን ስትሄጂ እንዴት ማገዝ እንዳለብሽ ታያለሽ። ቅድም ያደረግሽውን ጀነራላይዜሽን ያሉ አልቀበለውም። ነጠላ የለበሱ ሁሉ የሚለው ነገር አልቀበለውም። ምክንያቱም የሰውነት ማንነት የመንፈሳዊነት መገለጫው ነጠላ መልበስም አለመልበስም አይደለም። ትክክለኛ ዓላማ ያለ ሰው መገለጫው ራቁቷን ስለወጣች ነጠላ ስላለበሰችም አይደለም፣ ነጠላ ስለተካነበችም አይደለም። ትክክለኛ መገለጫው ፍሬ ነው። እባብ ከላይ ቆዳው ያምራል፣ ውስጡ ግን መርዛማ ነው። ቆዳውን አሳምራ የመጣች ሴት፣ ፏ ብላ የመጣች ሴት እሷ እኮ ትክክለኛ ናት አይባልም፣ መስፈርቱ እሱ ስላልሆነ። ክፉም ናት አይባልም፣ መስፈርቱ እሱ ስላልሆነ። መስፈርቱ ፍሬው ምንድነው ነው? ህይወቱ ምንድነው ነው? ኑሮ ምንድነው ነው? ስለዚህ እኔ ቅድም ያደረግሽው ጀነራላይዜሽን ፐርሰናሊ አልቀበለውም። በጣም መልካም ወንዶች አሉ፣ በጣም 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 ክፉ ወንዶችም አሉ፣ በጣም ክፉ ሴቶችም አሉ፣ በጣም መልካም ሴቶችም አሉ። በብዙ በትንሽ ክፎች ብዙዎችን አልጨፈልቅም። ኢቭን ብዙ ክፉ እንኳን ቢኖሩ መልካሞቹ ለእኔ ትልቅ ዋጋ አሰጣቸዋለሁ። ምክንያቱም መጽሐፍ ቅዱስ እንደሚለው በህይወት መንገድ የሚሄዱት ሰዎች ብዙዎቹ አይሉም ተብሏል። ትንሽ ሰው ነው የሚሄደው አይደል? በቃ ተመልከት የተባለው ያችን ትንሽ ሰው ነው አይደል? እንድንጸና በቃ። ስለዚህ ይሄ ውስጥሽ ጥበበኛ ይሁን፣ ውስጥሽ ልባም ሁኚ እንጂ ፈሪና ተጠራጣሪ እንዳትሆኑ። ምክንያቱም በፍርሃት ውስጥና በጥርጥር ውስጥ ፈቃደ እግዚአብሔርን ማየት አትችይም። ይልቅ ያዝ ለቀቅ እያደረግሽ ያንንም ይህንንም እየሞከርሽ ሽብሬንም ሜሮንንም እየሞከረ ኤልያስንም ገመቹንም ማነው ሽመልስንም እየሞከርሽ አሁንም አየሽ የሚሆነው ምንድን ነው? ኦኬ አንድ ሰው ወዲህ መጣለን። ኦኬ ወዲህ ያ ሰው ከመጣ ምንድነው ማድረግ ያለብኝ? የመጀመሪያው ይሄ ነው የሚሰራው የቤት ስራ። የመጀመሪያው በእህትና ወንድምነት ላይ ትንሽ ልስራ፣ ልወቀው፣ ማንነቱ ምንነቱ ልወቀው። ኦኬ ከዛ በኋላ ደግሞ ቀስ የተባለ ደግሞ ኦኬ ይሄ ልጅ እፈልገዋለሁ፣ እወደዋለሁ፣ ይወደኛል፣ ትክክል ነው ፍቅራችን። ኦኬ ከዛ ወዴት እናምጣው? እንዴት አድርገን ወደ ንስሐ፣ ወደ ምክረ ካህኑ፣ ወደ ቅድስና ህይወት እንዴት እናምጣው የሚለው ደግሞ የቤት ስራ ስለች ማለት ነው። አብሮሽ የሚሰራው ያ ሰው መልካም ነው። እውነቱን ለመናገር እኔ በዛ ነው የማምነው እንጂ የሰው ልጅን አጥንተሽም አጨርሹ። ኢቭን በጣም ፐርፌክት የምትይው ያገኘሽው ራሱ ትዳር ላይ ገብቶ አዲስ ባህሪ ያመጣብሻል። እኔ እርግጠኛ ነኝ ለሚስቴ ተናገሪ ብታያት እዚህ ፐብሊክ ባትናገሩም ይሄኔ በስልክ ብትደዋወሉ አዲስ ባህሪ አይተብኝ ሊሆን ይችላል። ገባሽ? ያልጠበቀችው እንዲህ ነው እንዲህ ልትል ትችላለች። ግንስ ያ ማለት ግን አጭበርባሪ ነኝ ማለት ነው አይደለም። ሌባ ነኝ ማለት ነው አይደለም። አይሹ የሰው ልጅ በጣም ገና ብዙ 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 ተጠንቶ አያልቅም። እንኳን
ሰውን ብዙ አጥንተን ያልጨረሳቸው ብዙ ነገር አለ። ትልቁ ነገር በቃ መጠንቀቅ፣ ልባም መሆን፣ መጠንቀቅ፣ እኩል መስራት፣ ጸሎት ማድረግ፣ እግዚአብሔርን መጠየቅ፣ ያ ሰው አብሮሽ በነገሮች ሁሉ እንዲሳተፍ ማድረግ፣ አብሮ ማደግ፣ አብሮ በመንፈሳዊ ሕይወትም በዓለማዊ ሕይወትም ማደግ፣ በእውቀትም በብስለትም በጥበብም አብሮ ማደግ። ሬድ ፍላጎች ካይሽ ደግሞ በቃ ክርስቲያን ነሽ፣ ጥበበኛ ነሽ፣ በፊትሽ ክፉና ደጉን አስቀምጧል እግዚአብሔር፣ ሁቺስ እውቀት ሰጥቶሻል አረ በቃ ብለሽ ላጥ ማለት እግዚአብሔር ይርዳ። የኔ ጌታ ፓፓያ ከሆነ ስሙ የኔ ፓፓያ እግዚአብሔር ይስጥ። ስለነበረ ጊዜ አመሰግናለሁ። እኔ በዚህ ህይወት ውስጥ የእግዚአብሔርን ፍቃድ እያየው አይደለም። በቃ የአንተም የኔም ጊዜ መባከን የለበትም። እግዚአብሔር በነገሮች ሁሉ ከአንተ ጋር አይሁን። መልካም ወንድሜ፣ መልካም እህቴ የሆነ በዚህ ባለን መመካከር ብንቀጥል ደስ ይለኛል። ምክንያቱም ክርስቲያኖች ጠላት የላቸው ብሎ አቋምን ግልጥ አድርጎ መውጣት ነው። አቋም በጣም አቋም ግዴታ ነው። ኑሐሚን አቋም ይሄ በቃ ዝም ብዬ እስቲ እሱ ስሜቱ እንዳይጎዳ እንዲው በቃ ካልሽ እድሜ ነው የምታበክ። ምክንያቱም ኦልሬዲ ልብሽ የለም እኮ ስሜቱ እንዳይጎዳ ነው ቁጭ ያልሽው። የልብሽን የሞላ ሰው ሲገኝ እኮ ጥለሽ ትሄጃለሽ። ሴቶች ደግሞ ጎበዝ ናቸው በዚህ። ስለዚህ በደንብ በቃ ያን ነገር በደንብ የሚሆን ከሆነ የሚሆንበትን ነገር ሁሉ ዋጋ መክፈል፣ የማይሆን ከሆነ ደግሞ አይሆንም ብሎ በቃ በጊዜ ወደ የራሳችን ህይወት መሄድ፣ እንደዛ ነው የሚሻለው። ሌላ ነገር ውስጥ አይገባ። ለዚህ ነው አንድ የንስሐ አባት ሲኖር ጥቅሙ ይሄ ነው። ኦኬ እሺ፣ አንድ ጥያቄ ልጠይቅ። ፐርሰናል ከሆነ በሌላ ሰው መመለስ ትችላለህ። ፐርሰናል ነው ለጋዘ ግን አሁን ለምሳሌ ማለት እኔ ማወቅ ስለፈለግኩኝ ነው አይምሬ ላይ ስለመጣና ኢፍ ላይክ ሪሌሽንሽፑ ዲስታንስ ሪሌሽንሽፕ ከሆነ በምን ወይ ነው? ምክንያቱም ከባድ ይመስለኛል ላይክ ፊዚካል እንትን ሳይኖር ነው ረዥም ዓመት በዲስታንስ ማሳለፍ ሊኖርባቸው ይችላል፣ 2-3 ዓመት ምናምን እና እንዴት ነው ላይክ ማስኬድ የሚችሉት? ምክንያቱም እንጃ ቀላል አይመስለኝም። ለመጀመር ራሱ ቀላል አይመስለኝም። በጣም ከባድ ነው። በጣም ከባድ ነው። ግን ምንድነው ማድረግ ያለባቸው መሰለሽ? ሰዎች በአጋጣሚ ሊታወቁ ይችላሉ። ፈቃድ እግዚአብሔር እንዴት እንደሆነ አናውቀው። የማይገናኝ ሀገር ያሉ ሰዎች እግዚአብሔር ፈቅዶ ሊያገናኛቸው፣ እግዚአብሔር ያገናኘውን ሰው ስለማይለየው እግዚአብሔር በብዙ መልኩ ሊያገናኝ ይችላል አይደለ? ኦኬ ዲስታንስ ሪሌሽንሽፕ ስለሆነ የመጀመሪያው እንዳልኩሽ ያሉት አሁንም የዲስታንስ ሪሌሽንሽፕ ላይም እህትና ወንድምነት ይሰራ ባይነኝ ነው። ምክንያቱም አሉ በጣም ቤስት ፍሬንድ የምትየለም በቃ ማውራት የምትፈልጊው ማማከር የምትፈልጊው እንደዛ በዛ ከዛ ቢጀምር ጥሩ ነው። አሁን የብዙዎች ዲስታንስ ሪሌሽንሽፕ ቶሎ የሚቆመው ለመሰለሽ ወዲያውኑ ገና ስልክ ተቃይረው ሲደዋወሉ ኦልሬዲ አፈቅርሻለሁ አፈቅራለሁ ተብለዋል። ገባሽ? ያ ምን ያደርጓል መሰለሽ? ወንድምነት እህትና ትሰራ ቤስት ፍሬንድ ሆነው እየተመካከሩ በቃ ብዙ ነገር እየተወያዩ አላሳለፉም እነዚህ ሰዎች። ወይም በቃ ስልክ እንደተነሳ እንደታወሩ የተጀመረው ፍቅሬ ነው፣ ወድሻለሁ ነው፣ ወደድኩ ነው፣ አማርሺ ነው፣ አማርኬ ነው፣ አለቀ። አሹ ያ ነገር ስለሆነ ብዙ ጊዜ ብዙ ፈተና ያጋጥመውና በቃ ሽምርምር ብሎ ይቀራል ያ ነገር። ስለዚህ የመጀመሪያውን ይሄ ምን ሆነ ለዲስታንስ ሪሌሽንሽፕም በተቻለ መጠን ቤስት ፍሬንድ ሆነ ይጀምሩ። ለምሳሌ አንድ ሰው በውስጥ ጻፈልሽ ለሴ ታውቂያለሽ፣ አንቺን በኦንላይን እንበል ኦኬ፣ ታውቂያለሽ በኦንላይን እሱም ያቅሻል ውስጥሽ ግን ፍላጎቱ አለ እንበል ኦኬ፣ አታውሩም ምን አትሉም፣ ውስጥሽ ፍላጎቱ አለ። ከዚህ ሰው ጋር ማውራት ፈለግሽ፣ ይሄ ሰው መቅረብ ፈለግሽ። ስለዚህ መጀመሪያ የሚደረገው ምንድነው? ይሄ ሰው ማን ነው አይደለ መሆን ያለበት። ስለዚህ ማን ነው ከሆነ ማን ነው የሚለው የሚጀምረው በእጮኝነት ነው አይደለም። ስለዚህ ማን ነው የሚለውን በወንድምነት፣ በእህትነት፣ በጓደኝነት፣ በኖርማል ሪሌሽንሺፕ መጀመር በስልክ ያለውን ነገር ማውራት መታወቅ።
ከዛ በኋላ ታይሙ ሲደርስ ራሱ ህሊናሽ፣ አይምሮሽ ልባም ሴት ስለሆንሽ ታይሙ ሲደርስ ይሄ ሀሳብ ነበረኝ። ምንድን ነው ያንተስ ሀሳብ? ባይዘው ይታወቃል። ተገርሻለ መቼም ጅል አይደለንም። በደንብ ይታወቃል። ያ ሪሌሽንሽፕ ወዴት ይሄ እህትና ወንድምነቱ እያደገ ወደ እጮኝነት ሲመጣ ይታወቃል፣ ያስታውቃል። አረ የምታወሪው የምትዳዊበት ሰዓት ሁሉ ያስታውቃል። በቃ አለ ብቻ ያስታውቃል። እንዲህ ነው ብዬ ፎርሙላ አላውጣልሽም፣ ያስታውቃል። ያን ከጨርሷል። እዛ ስሽ ከገባ በኋላ እኔ ትልቁ ስራ የምለው በተለይ እጮኝነት የሚለው ከተጀመረ በኋላ ነው። ምክንያቱም እሱ ምን ይፈልጋል መሰለሽ፣ በጣም በቃ ኮኔክሽኑ መኖር አለበት። ስለዚህ ነው የመጀመሪያው የምለው ብዙ ባይርቅ ይሄ የሚገናኙበትና ወደ ትዳር የሚሄዱበት ክፍተቱ አመቱ ብዙ ባይርቅ ባይ ነኝ። ቶሎ ወደ ትዳር ተጠቃለው የሚሰበሰቡበት ነገር ቢመቻች፣ ኦኬ 1 ዓመት 2 ዓመት ኦኬ ሴንስ ሊሰጥ ይችላል። በዛ 1 ዓመት 2 ዓመት ግን ቁም ነገር ይሰራበት። ለምሳሌ እቅዶቹ ይጡ፣ ገባሽ? ቤተሰብ ይተዋወቅ። ከቤተሰብ ጋር ለማስተዋወቅ የማተዋወቅ ደረጃ ሲደረስ ማለት ነው። እርግጠኛ ስትሆን ቤተሰብ ለቤተሰብ ይተዋወቅ በደንብ። አንቺም ለምሳሌ አንቺ ከሆንሽ ኢትዮጵያ ያለሽ እሱ ሌላ ሀገር ከሆነ ያ ኢትዮጵያ ስላለሽ አንቺ ስለማቅ እሱ ሌላ ሀገር ነው ብለን እናስብ። ሌላ ሀገር ካለ የእሱ ቤተሰቦች ሄደሽ አግኚ፣ ጠይቂ። የአንቺን ቤተሰቦች የእሱ እህቶች ሊሆኑ ይችላሉ፣ ወንድሞች ያገኙ፣ ይጠየቁ። ገባሽ? በቃ ምክንያቱም ኦልሬዲ እናንተ ምን ስለወሰናችሁ ነው? ግን ትዳሩን ስለወሰናችሁ ማለት ነው። ኦኬ እጮኝነቱ ላይ በተቻለ መጠን እንዳልኩሽ አሁንም ደርሰሽ ደወለብሽ። ቻርጀር ስልክ ሊዘጋ ነው እኮ ስልኬን ሰክቼ እኮ ነው። አላየሁትም ነበረ አሁን ሳየው 4% እና እሱን ማድረግ ምንድነው ዲስታንስ የሌለው ችግር። ብዙ ሰው ታወሪያለሽ፣ እሱን መቀነስ፣ እሱን መተው። በአጠገብሽ ስለሌለ ያ ክፍተት አንዳንዴ ሴጣን ይጠቀምና የተለያየ ፈተና ያመጣብሻል። በእሱም ሳይድም በአንቺ ሳይድም በተለይ እጮኛ እንሁን የሚለው ሀሳብ ከተጀመረ ጀምሮ በዙሪያ ያለ ነገር ማቆም፣ በቃ ፎከስ ማድረግ። ዲስትራክሽን ይበዛዋላ፣ ጋፕ ስላለው አየር ስላለው በመሃል በዛ የሚወጣ የሚገባ ንፋስ ይኖራል። ስለዚህ ያንን ንፋስ መዝጋት። በቃ እጮኛ ከሆናችሁ ይሄ አንቺን በግልሽ እሱን በግሉ የሚያወራቸው ሴቶችም ወንዶችም ሆነ ማቆም። ምክንያቱም ፎከስ ማድረግ ያስፈልጋል። ኦኬ ፎከስ አድርጎ ይሄን ከት ማድረግ በራሱ ማናገር ነው። በቃ ማለት ምንድነው ማቆም ያለብኝ? ከእሱ ጋር ሲጀምር ማቆም ያለብኝ ነገር ምንድን ነው? አንደኛው ከሌላ ወንዶች ጋር ማውራት ማቆም አለብሽ፣ እሱ ማቆም አለበት። ሁለተኛ የምታወሩት ነገር ከወደፊቱ ጋር የተያያዘ ነገሮች ቢወራ ጥሩ ነው ባይነኝ። ዝም ብሎ ወድሻለሁ፣ ወዳለሁ፣ አፈቅሽኝ ምናምን በቃ ሳይሆን ህይወት ይወራ እንጂ በቃ ህይወት አለ አይደለ? አሁን ብትገናኝ በአካል የምታወሪው በቃ ስለ ህይወት ማውራት፣ ስለ እቅድ ማውራት ምንድን ነው? ለምሳሌ መቼ ነው የሚመጣው? እሱ መምጣት አለበት እኮ አይደል? መጥቶ ማየት አለበት። አንቺ መቼም አሜሪካ ካለ አንቺ እና ያልሽም መቼም እርግጠኛ ነኝ አነስ ዱባይ ምናምን ካልሆነ መምጣት አለበት ግዴታ ነሽ። ሳክሪፋይ ያደርጋል ማለት ነው አይደለ? መስዋዕትነት ይከፍላል አይደለ? በቃ መስዋዕትነት ከከፈለ እኮ ጋፑ ራሱ አያስታውቅም። ባይዘው አይደል? እየመጣ ካየሽ እየመጣ ጥሩ ጊዜ ያሳልፋችሁ። ይሄ ጥሩ ጊዜ ስልሽ ስጋዊ ነገር አይደለም። በቃ ትክክለኛ ወደፊት ባል የልጆችሽ አባት መሆኑን የሚችልበትን ማንነት ጊዜ እያሳለፋችሁ ኮንቨርሴሽን እያሳለፋችሁ ይሄን እያደረገ ለአንቺ ፕሮሰስ እያደረገ አንቺና እሱ የምትገናኙበትን ነገር የሚጠብበትን ነገር እየለፋ ከሆነ በጣም በጣም በቃ በዚህ አይታወቅም ዲስታንሱ። ባይዘወይ ስራ ካልሰራሽ ግን ዲስታንሱ ይታወቃል። ጭቅጭቅ ካለው፣ ጥርጣሬ ካለው፣ አንቺን በጎን ሌላ ወንድ እሱም በጎን ሌላ ሴት ስትገናኙ የማይረባ ነገር፣ ቅናት፣ ስድድብ፣ ንቀት ምናምን ይሄ ጥርጣሬ ምናምን ካለ በጣም ተራራ ነው የሚሆነው ዲስታንሱ።
ሰው ለዲስታንሱ መክፈል የሚገባውን ዋጋ ከተከፈለ ግን አይ ዶንት ቲንክ ዲስታንስ ሪሌሽንሺፕ በጣም በጣም ብዙ ፈተና ይበዛዋል። ግን ዋጋ መክፈል ነው። ዋጋ ከተከፈለ ስኬታማ ነው። ወይ አንቺ ዛሬ ከሁሉም ማለት ነው ወይ በዲስታንስን ያለሽ እንዳንል ደግሞ አጠገቤ ነጠላ ለባሽ አለ ትላለሽ ትያለሽ። አይ በነጠላ ለባሽን አጠገባል ደግሞ ዲስታንስ ትያለሽ። ለማንኛውም በሁለቱም በኩል እንዳታስሞክሪ። እኔ ግን ያው ነቅቻለሁ በሆነ ነገር ግን ቢሆንም አልፍ እኔ ጀስት የብዙ ሰው ጥያቄ ይሆናል ብዬ ስላሰብኩ የብዙ ሰው ጥያቄ ነው። አይጥም ብቻ አሁን እንደዚህ እንደምናወራው አይደለም ኑሐሚንዬ። ይህ ነው እኔ አወራው የራሴን እይታ የራሴን ማወቅ እንጂ አንቺ ጋር ሲመጣ በአንቺ ልክ ነው የሚሆነው ህይወቱ፣ በአንቺ ኮንቴክስት ነው የሚሆነው ህይወቱ። ስለዚህ ወደ አንቺ ኮንቴክስት መገልበጥ ነው የሚጠቅምሽን ወስደሽ። ላይጠቅምሽ የሚችል ነገር ይኖራል ብዙ፣ እርግጠኛ ነኝ። ሰው የሚጠቅምሽን ግን ቃቤት ያሰማልን። በተለይ አረጋጋው፣ በጣም በቃ እንትንሽ ወዳጅሽ አድርጊያት። አረጋጋው፣ እናረጋጋው። ቀስ በል ቀስም በል። ማነህ ምንድነህ አላቅህም። ሴቶቹ ዝም ብለው ውይ እሺ ይላሉ። እንደዛ እኔ አልመክርም። ቆይ እንዴ ደግሞ ደጅ አስጠኝ እንጂ ወንዱን እውነት አስለፉ። ዝም ብላችሁ በቀላሉ የምትገኙ መሆን የለባችሁም። እንዴ ልባም ሴት ዋጓ ከቀይ እንቁ በላይ እኮ ነው የሚለው። አረ በቃ በጣም እኮ ወንዱ ሊለፋ ይገባል። ማን ነው የሚያገኛት እኮ ነው የሚለው። አሁን እኮ ችግሩ እንደምታየው ማን ነው የሚያገኛት ሲባል ደግሞ ዝም ብለሽ አስለፊው አቢዩዝ አድርጊው ማለት ነው። ማን ነው የሚያገኛት ሲባል ማለት ነው መርም እወቂ። ባልሽ የሚሆነውን ገዥሽ የበላይሽ የሚሆነውን የራስሽ የሚሆነውን ባልሽን ልታውቂ ይገባል። እንዴ ራስ ላይ እኮ ነው የምታስቀምጪው። ራስሽ ነው የሚሆነው። እሱም ደግሞ ዘውድ የሚያረጋትን ሊያውቅ ይገባል። ቆንጆ ናት፣ ቅርጿ እንዲህ ነው፣ አይኗ እንዲህ ነው፣ ከንፈሯ እንዲህ ነው፣ ጥፍሯ እንዲህ ነው ብሎ ነው እንዴ ዘውድ የሚደረገው? አይደለም። ዘውድ ስታሪክ እኮ በልክሽ የሆነ አድርገሽ ነው አይደለም። ሁሉ ዘውድ እኮ አይጠለቅም። አንዳንዱ ዘውድ እኮ ማስክ ሊመስል ይችላል። ስለዚህ በልክሽ ዘውዱ ወደፊት ያደርጋል ወይ? ዘውዱ የኔን ነገር ይገልጣል ወይ? አይደለም። ምክንያቱም ዘውድ መገለጫ ስለሆነ፣ ስለዚህ ዝም ብሎ አይደለም። ዘውድም ዝም ብሎ አትቀመጥም። አንቺ ዝም ብለሽ ራስ አታረጊም። ስለዚህ በደንብ አድርጎ ማወቅ ያስፈልጋል። እኔ ትልቁ የምመክረው ሚዲያ ላይ አሁን ሴቶቹ ሚዲያ ላይ ታውቀዋል ነው ማለት በቃ አንድ ሴት ታውቃለች የምትበላው የምትጠጣው፣ ስታለቅስ፣ ስታብድ፣ ስትስቅ፣ ተስፋ ስቆርጥ ደግሞ ተስፋ ሲኖራት ሁሉ አወቅ ነው። አሁን ልባም ሴት ናት እቺ ብለሽ ታስቢያለሽ? ኦልሬዲ ተመርምራለች። ኦልሬዲ ወንዱ አውቋታል። ዩ ቲንክ አሁን እሷን የሚፈልግ ወንድ በተለይ እዚህ ቲክቶክ ላይ ያሉ ነው የምልሽ፣ አንቺን አይጨምርም። እሺ አደራ። ቲክቶክ ላይ ያሉ ሴቶች ማጆሪቲው በቃ ማለት እስቲ ጌም አሁን አንቺም ጌመር ነሽ አይ ነው። ይሄን ካረግሽ ተጠንቀቂ። ግን በቃ ቅጣት ተገልበጪ፣ እግርሽን ከፍ አድርጊ ወደ ላይ እንደዚህ ሁኚ። አሁን ይቺ ሴት ልባም ሴት ኦልሬዲ እኮ ተመረመረች። አካሏ ታየ፣ ሰውነቷ ታየ። ይህ ነው እንዴ አንድ ወንድ እግርሽን ከፍ አድርጊ ሲልሽ ቀሚሽ ወደ ላይ ከፍ አድርጊ እግርሽን ከፍ አድርጊ፣ እሺ ይኸው እግሬ ይባላል እንዴ? እስቲ እንትን ምንድን ነው እጅሽን ወደ ላይ ከፍ አድርጊ ያሳይ ነው። ተበቃች ልጅ ተመረመረች እኮ ዓለም ሁሉ እያያት። አሁን እቺ ልባም ሴት ፈልጎ በቃ የትም እኮ የምትገኛት እቺ ሴት አሁን የማትገኝ ሳትሆን የምትገኝ ሆናለች። እሺ ሀሳቧ ታውቋል። አንዳንዶቹ ሴቶች እንደምታውቂው በቃ ሚዲያ ላይ ነው ህይወታቸው። በቃ ሚዲያ ላይ ነው ህይወታቸው። ስለዚህ ይቺ ልባም ሴት አይደለች። ይቺ መጽሐፍ ቅዱስ ልባም ሴት የሚላት በጣም 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 በቃ ድንቅ ናት። በቃ ሚስጢር ናት። ነው በቃ የእግዚአብሔር ለፈቀደላት ወንድ ዋጋ ከፍሎ የሚያገኛት ናት።
ሌላ ወንድ አያውቃትም። ባይዘው ያ ወንድ በሚያውቃት መልኩ ሌላ ወንድ አያውቃትም። ማንም ያውቃት። ግን አሁን ሶሻል ሚዲያ ምናምን ያልከው ላይ አንድ ጥያቄ ልጠይቅ። እኔ እንኳን እንደውም ላይክ እንደዚህ ብዙ ፖስት አላደርግም እንደዚህ አይነት ነገር፣ ግን ይሄ አሁን ፐርሰናል ብሎግ ምናምን ፖስት ማድረግ ኮንተንታቸው የሆኑ ሰዎች አሉ፣ ላይክ ብር ሜክ የሚያደርጉበት ምናምን ራሳቸውንም ቤተሰባቸውንም ለማስተዳደር ላይፋቸው ያ ላይሆን ይችላል። አሁን ለምሳሌ ኤቭሪ ዴይ ሌግዠሪ የሆነ ሆቴል መሄድ ላይሆን ይችላል ኑሯቸው፣ ግን እንደዚህ አይነት ቦታ ሲሄዱ ምናምን ማሳየት ወይ ማስታወቂያ መስረት ኮንተንታቸው የሆኑ ሰዎች አሉ። አሁን እዛ ጋር የሚያያትን ሴት አይ እቺማ በቃ እንደዚህ ናት ምናምን ብሎ ዲሳይድ ማድረግ ይቻላል? በዛም ወይም ብታስረዳን። እኔ በዛዌ ያልኩሽ አይደለም። ለምሳሌ አሁን ለሴ ኑሐሚንዬ አንቺ ለሆነ ሆቴል ማስታወቂያ ሰራሽ፣ እዚህ ሆቴል መታችሁ ብትጠቀሙ ይህን ዲስካውንት ታገኛላችሁ ብለሽ ማስታወቂያ ሰራሽ። በቃ የኑሐሚን ህይወት እኮ አወቁት አይደለም? እንደዛ ማለት አይደለም እያልኩሽ ያለው ቴቱ መሰለሽ። ዛሬ በቃ እንዲው ጨንቆኛል ልንገራችሁ ታሪኬ። ዛሬ በቃ እንዲው ደስ ብሎኛል ልንገራችሁ ታሪኬ። ዛሬ ከባሌ ጋር ያሳለፍኩትን ነገር ልንገራችሁ። ዛሬ ከሚስቴ ጋር ያሳለፍኩትን ነገር ልንገራችሁ። ከዛ አንቺና ባልሽ ሆናችሁ ወይ ደግሞ አንቺና ጓደኞች ሆናችሁ የምታሳልፉት ነገር እያንዳንዱ ሚዲያ ላይ ማውጣት። ይሄ በቃ ማለት ላይፍሽን መናገር፣ ማንነትሽን መናገር። ማንነትን መናገርና ስራ መስራት የተለያዩ ናቸው አይደለ? እኔ ስለ ማንነት የተናገርኩት ማንነትን መናገር። ማንነትሽን ሚዲያ ላይ ፐብሊክ ሰው ማወቅ የለበትም ባይነኝ። ለምሳሌ ስቴክልስ አንድ እንትን ልጠይቅሽ። ዲያቆን ሄኖክ ኃይሌ ልጅ ወልዷል? ሚዲያ ላይ ከሆነ አይታወቅም። ልጅ ግን አለ ታውቂያለሽ? ኦኬ። ዲያቆን ሄኖክ ኃይሌን ግን በስራው እናውቀዋለን። በህይወቱ ግን ታውቂያለሽ? ሚዲያ ላይ አናውቀው። አታውቅም። ማንም ፐብሊክ ላይ የእሱን ሚዲያ ህይወት አያውቀውም። ያሹ እያልኩሽ ያሉት እሱና አሁን ማንነትሽን ሚዲያ ላይ ማንነትሽ ከወጣ ዌፐን ነው። ማንነትሽ ማለት እኮ ባይዘወይ ህይወትሽ ማለት ነው። በቃ ህይወትሽን ለሁሉ ከሰጠሽ በመጥፎ የሚያስብሽ ሰው ቁልፉን አገኘ ማለት ነው አይደለ? እንጂ አሁን ለምሳሌ አሁን ኦኬ፣ ሌላውን ለምሳሌ ጌም ላይ እኔ የማልወደው ነው የምነግርሽ። ጌም ላይ ለምሳሌ አይተሽ ከሆነ አንዳንድ ጌም ቅጣት ተብሎ የሚደረግ ነገር አለ አይደል? ኦኬ፣ ለምሳሌ ዱቄት ተቀቢ። እኔ ፐርሰናሊ ትክክል አይመስለኝም። ምክንያቱም ነገ አንቺን የማገባሽን ሴት ዱቄት ተቀብተሽ ዓለም እንዳያሽ አልፈልግም። በርበሬ ተቀብተሽ ቫዝሊን ምንድን ነው ኮልጌት ተቀብተሽ፣ ይህ እኮ ሰውነት ራሱ አለማክበር ነው። ባይዘዊ ለሆነ ብር ተብሎ ለሆነ ሽርፍራፊ ሳንቲም ተብሎ ዱቄት መቀባት ማለት ምን ዩቲንክ? እኔ ነገ አንቺን ለትዳር ፕላን ማድረግሽ ይመስልሻል? አሁን አንድ ወንድ እንበል እውነቱ ንገሪኝ ነው አሚ ዱቄት ተቀብቶ በርበሬ ተቀብቶ ሰናፍጭ ተቀብቶ አሁን ይሄ ወንድ ለአንቺ ለትዳር የምታስቢው ነው? አታስቢውም አይደለ? ለምን? መጥፎ ስለሆነ እኮ አይደለም። ጥንካሬ ግን አታይበት፣ ብርታት አታይበትም አይደል? ኖ አሁን ለምሳሌ ያ ወንድ ተቀባ ሲባል ነው እኔ በሰውነቴ እንደዚህ አላረግም፣ ይሄ ሰውነቴ እኔ ክቡር ሰውነት ነው እንደዚህ አላረግም ሲል ግን ምን ታይበታለሽ? ጥንካሬ ታልሻል። ብዙ ይሄ የጫጫታው ምናምን ያልሸወደው ጠንካራ ሰው ታያለሻል። እሱን ያልኩሻለሁ። ታይሹ ዝም ብሎ ግን የሚቀባ ከሆነ ይሄ ሰው ነገም የሆነ ነገር ካገኘ ምንም ነገር ከማድረግ ወደ ላይንም ማለት ነው፣ ጥቅም ብቻ ያገኝ እንጂ። ምክንያቱም በትንሹ የታመነ በብዙ ይሾማል አይደለም የሚለው። ይኸውልሽ ምን አለ መሰለሽ ኑሐሚንዬ፣ እኔ ስለ አንድ ቀን አይደለም ማውራሽ ያለሁት
አይ አንደርስታንድ አድርጌያለሁ። እየተደጋገሙ ሲደረጉ ሰነፍ መሆን ይመጣል። ገባሽ? ቀላል ይሆናል። በቃ ቀላል ነው። ተቀባ። እሺ በቃ ጭራሽ እንደውም ተቀባሳ ልባል ተቀብቼ ይበቅላለሁ። እንዲሁ ቀላል ሆኖ በቃ ቀላል ሆኖኛል። አይሾ ለምጄዋለሁ። ዩ ቲንክ ይሄ ሰው ነው አሁን ነገ ላይ በህይወቱ ለሚመጣው ነገር ኖ እያለ ዲፌንድ እያደረገ ኖ ይሄን ነገር ኖ ለእኔ አይገባም የሚል ይመስሻል? በተለይ ኖርማል ያስካረገው ነው የምልሽ። አይመስልሽ? አትሊስት ግን የሆነ ፖይንት ላይ በቃ ይሄ ነገር እኔ አላረገውም፣ ሌላ ቅጣት ቅጣኝ። ኦኬ ሻወር ግቢ። ዩ ቲንክ አሁን እሱ ኖርማል ነው አይደለም? ምክንያቱም እስቲ ነገ የምታገቢውን ባል አንድ ሴት በቲሸርት ሻወር ግባ ብትለው ወይ ደግሞ ራቁት ሆነ ሻወር ግባ፣ ወንዶቹ ከላይ ምናምን ብዙም እንደው አናስፎግርም እንበል። ዩ ቲንክ ይህን ሰው ለባልነት ፒክ ታደርጊዋለሽ? አታረጊውም። ክፉ ስለሆነ እኮ አይደለም አሉ። ጥንካሬ፣ አላማ ይነው ይሄ አለ ብቻ ራስን ማክበር የሚባለው ሰው እነዚህ ሁሉ አዳፕ ሲያደርጉ ያ ሰው ኦልሬዲ ማንነቱ ታውቋል ማለት ነው። ብዙ ሰዎች አይተሽ ከሆነ ለሚዲያ ብለው ለቲክቶክ ለጌም ብለው እንደዚህ የሚያደርጉ ሰዎች የሆነ ሳሌ ፈተና ሲያጋጥማቸው አይተሽ ከሆነ ሽምድምድ ይላሉ አይደል? አይተሽ ከሆነ በቃ ሽምድምድ ይላሉ። በቃ ሚዲያ ላይ መጥቶ ሲያለቅሱ ያቸዋለሽ። እንዲህ አደረገኝ፣ በዚህ ወጥቶ በዚህ ገብቶ እንደዚህ ሆኖ። አሁን እንኳን በቅርቡ የነ ጃኒን የነ አዶናይን ምናምን ድራማ እዩ። ኦኬ አሁን ሁሉም መደበቅ ጀመረ። አይሹ እርግጠኛ ነኝ ሪግሬት አድርገዋል። ምን ነው ሚዲያ ላይ ባልወጣን፣ ምን ነው እንዲህ ባልሆነ ብለዋል። አምሹር እርግጠኛ ነኝ። ግን ምን ተሆኗል? የገቢ ምንጭ ሆኗል ሚዲያው። አይሽ የገቢ ምንጭ ስለሆነ በቃ ከባድ ሆኗል። አሁን ግን ደግሞ ህይወት እየተመሰቃቀለ ነው። ጥንቃቄ ይፈልጋሉ፣ ብልሃት ይፈልጋል፣ ራስን ማክበር። የማረገው ነገር ወርዝ ያደረገዋል አያደረገው? የማረገው ነገር ቫሊዩ አለው ወይስ የለውም? ተቀጪ እኮ ጌም ተጫዋች ኢትስ ኦኬ። ግን የሆነ ነገር ስትቀጪ ያ ነገር ባረገው፣ አንደኛ ሚዲያ ላይ ነው ያለሁት። ምንድን ነው የሚፈጥረው? ምንድን ነው እኔ ሌላ ሰው አድርጎት ባየው ምንድን ነው የሚሰማኝ ስሜት? አንቺ ከማድረግሽ በፊት ማለት ነው። ኢትስ ኦኬ ገባሽ? ያ ጌመሩ ሊናደድ ይችላል ምናምን፣ ኢትስ ኦኬ የራሱ ጉዳይ። አርቀሽ ነው ማሰብ ያለብሽ። ቫሊዩን ማሰብ አለብሽ። ወርዝ ያደርገዋል ወይ? ፐብሊክ የሚደረግ ነገር ነው ይሄ ነገር። ፐብሊክ ባደረገው ምንድን ነው ነገ ልጅ ይኖረኛል። ሚዲያ ላይ ተቀምጦ የሚቀመጥ ነው። እናት አባቴ ያዩታል። ታላቅ ወንድሜ ታላቅቴ ታዋለች። ይሄ ነገር እንዴት ነው እነሱ ጋር ሲመጣ? ምክንያቱም እኛ ምንድንን እኔ ስለና ስላንቺ ስለማውራ ነው፣ ክርስቲያኖች ነን። ገባሽ? ነገ ደግሞ እያሸበሸብን በቃ አይናችንን ሰቅለን መዙር የምንሰራ ነን። የሆነ የተምታታ ነገር እንዳይሆን ያንንም በጠበቀ መልኩ፣ ራስንም ባከበረ መልኩ፣ ቫሊዩንም በጠበቀ መልኩ፣ ዲግኒቲንም በጠበቀ መልኩ ማለት ትችላለሽ። ጥንቃቄ ይፈልጋል። እነዚህን ካልጠበቅሽ ግን በቃ የሚዲያ ላይፍ ነው።